ታድለሃል አብርሽ ታድለሃል ታድለሃል አብርሽ ታድለሃል የተመረቀ መተት አሟልቶ ሰጥቶሃል አብርሽ ታድለሃል ታድለሻል ውሽሜ ታድለሻል ታድለሻል ውሽሜ ታድለሻል ኤፍሬም የመሰለ አሟልቶ ሰጥቶሻል ውሽሜ ታድለሻል። እንዴት መታደል ነው እናንተ! አቤት ለአብርሽ ማለት ምርጥ መተት በወርቅ የተሰራው ማለት ነው። ለዛም ለውሽሚ ደግሞ ምርጥ ሻይ ጭንቅላት የሚያዞር ነገር ማለት ነው። አቤት ኤፍሬም እና ሩታ ማለት ነው። እንግዲህ ሜሪዬ የመጣችበት አይዲያ ይሄ ነው ማለት ነው። እንደምታውቁ ሜሪና አብርሽ በጣም የሚዋደዱና በጣም ምርጥ ጓደኛ ማሞች፣ የሰርጉ ጊዜ አብረው ተከፍላ፣ የችግሩ ጊዜ ከጎኑ ስትቆም፣ በጥፊም ስትመታው የተለያየ ነገር ስታደርገው ነበረ። ዛሬ ደግሞ በጣም ገርሟት ስለ መተት ስትሰማ ማለት ነው እንዴ ለአብርሽዬ ያልጨፈርኩት ለአብርሽዬ ወዝወዝ እያላልኩት ለማን ወዝወዝልን ነው? ይሄ የመንግስት የግል የሆነ ቂጤ እዚህ ጋር አምጥቼ ካላሳየው ለአብርሽ መቼም ወንድሜ ነው አልልም፣ መቼም ጓደኛዬ ነው አልልም ብላ እንግዲህ በዚህ መልኩ ወዝወዝ ወዝወዝ እያለች ለአብርሽ ማለት ነው። የደስታ እኮ ነው ውድ ቤተሰቦች። አንዳንዴ እንኳን ደስ አለህ ከማለት እንደዚህ ደስታን በአደባባይ ማሳየት የመሰለ ነገር የለም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዘት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ እናንተን ፈታ እያላችሁ ነው፣ እኔም ፈታ እያን ነው። በነገራችን ላይ ማለት ነው ሩቲ ሀብቴ ምን አለብሽ እንደዚህ አንቺ ሶፋ ላይ ገጫ ብለሽ ሰውን ቁይ ማለት ነው። ልክ እንደ አሻሮ ማለት ነው። አሻሮ ተቆርጦ እንኳን ሲያር ይወጣል ማለት ነው። አንቺ ህዝቡን እንደዚህ እንደቆላሹ ነው ማለት ነው። እውነቴ ነው የምላችሁ። እና ሜሪ የደስ ደስት ነው እንደዚህ የጨፈረችለት ማለት ነው። ሩታ ሀብቴ ትችላለች በነገራችን ማለት ነው። በጣም ጀግናና አንደኛ ምርጥ ተዋኝ ናት ማለት ነው። በአንድ ቪዲዮ ህዝቡን አንጫጫችሁ ማለት ነው። አቤት አቤት ጌታዬ ሆይ አላህ ይቅር ይበለኝ እውነት ከኔም ጭምር ማለት ነው። የሰው የክፋቱ ጥግ ማለት ነው። ሚዲያው እንዳለ ማለት ነው። የሄዳችሁበት ኮሜንት ብትሄዱ መተት 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 መተት። እናንተ የሁሉ ሰው መተት የሚሰራ ሰው ነው ለካ። እውነት ሩታ ማለት በጣም ጀግና ናት። እስካሁን ራሱ አለመውደቋ ማለት ነው። አንድ ሰው የራሱን ስራ ካልሆነ በስተቀር ራሱ የሚያደርገው ስራ ካልሆነ ለሰው ልጅ ተነስቶ ከመሬት መተት ነው አይልም ማለት ነው። ገባችሁ? ሩታ ግን ፋራ አትሆኑ ጅላ አትሆኑ እንጂ እናንተ በሰጣችኋት እናንተ ይሄንን ነገር ታረጋለች ስላላችሁ ነው መልስ ይዛላችሁ የመጣችሁ እንጂ ለአብርሽ ስጦታ መስጠት አልፈለገችም ማለት ነው። ነገር ግን ሩታን መቼም አታውቋትም። ስለማታውቋት ነው ስለሷ ቀንና ማታ ቁጭ ብላችሁ የምታወሩት ማለት ነው። ቢገባችሁ ኖሮ መጥፎ ነገር ነው ለመጥፎ ነገር ነው ይቅርታ የጠየቀችው ስላላችሁ ያንን ነገር ለእናንተ ለማሳየት ነው። ገባችሁ? ለአብርሽ ደግሞ ሁላችንም ደስ ብሎናል። ሜሪ ብቻ አይደለም ደስ ያላት። እኔ እውነቴ ነው የምላችሁ በጣም ደስ ብሎኛል። ገና ምንም ነገር ሳይናገር እኮ ነው ምንም ነገር ሳናይ ማለት ነው። እንግዲህ አንድ ቪዲዮ ነው ሩታ አምጥታ ወርቅ ሰጠችው እንጂ ለአብርሽ ምንም የተደረገ ነገር የለም። ግን እነ መቤት ምናምን እውነቴ ነው የምላችሁ ህዝብ ማለት ራሱ የህዝብ አፍ መተት ነው ማለት ነው። ምክንያቱም እመቤት ካሳ ካያችኋት ማለት ነው ምን ስትል ነበረ? የሩታ ቤተሰቦች ምናምን ነገር እያለ ስትደበቁ ሰው አይወድም። ወታችሁ መልስም ስትሰጡ ሰው አይወድም። ዝም ብላችሁም ስትቀመጡ ለምን ቁጭ አለች? አሁን እኮ ሩታ እውነቴ ነው የምላችሁ እኮ ዝም ብላ ስትቀመጥ ባልዮ እያመጣ ዩቱቡ ሲቀዘቅዝባት እሷን ያስረግጣል። በቃ እሺ ልስራ ቤቴ ነው ብላ ስትሰራ ደግሞ ለምን ሰራሽ? ለማንኛውም ሩታ በጣም ጀግና ናት። ከምሬ ነው የምላችሁ እኮ እኔ በጣም ነው የተመቸኝ የትላንትና ቪዲዮ ማለት ነው። ምክንያቱም የሚመች ቪዲዮ ራሱ አይደለም። ግን ምን አለ መሰላችሁ ህዝቡን በዚህን አክል ማንጫጫቷ በዚህን አክል ማቃጠሏ ማለት ነው። እና ሲቀጥል ደግሞ አንድ እህቴ ማለት ነው የት ሂጄ ልሳቅ አላለችም እንዴ? እህት አለ የት ጠፍቶ ማለት ነው። እኔም አንዳንዴ ሲያሰክረኝ ማለት ነው የሆነ ቅርብ ሲያደርገኝ ምን እንደማድረግ ታውቂያለሽ? ጣራ ላይ የወጣው ያዙኝ ለቀቁኝ ከትከት ብዬ ነው የምስቀው ማለት ነው።
እዛ ጣራ ላይ ወተሽ ሳቂልኝ ማለት ነው። ብቻ ፈታ በሉልኝ የኔ ውዶች ማለት ነው። በጣም ነው ደስ የሚለኝ እንደዚህ ስትስቁ ማለት ነው። እና እህቴ ደግሞ ጠዋት በለቀቁት ቪዲዮ ነው ማለት ነው። ጠዋት የለቀቁት ቪዲዮ ልክ እንደዛ ነው ድራማ የሚሰሩት ማለት ነው። እኔ የገረመኝ እኮ እሱም ሰው ሆኖ እኮ ነው፣ ሰው ሆኖ እሱም ከሰው ተጨምሮ እኮ ነው ዛሬ ወንድሜን የሆነ ነገር አረጉብኝ ብሎ በመምጣቱ በጣም ገርሞኝ እኮ ነው። ከዚህ በፊት እንደዛ ከተባለማ ሄርሜላ ናት በመጀመሪያ ደረጃ ወደ ረሳው የጎተተችው። ያሰረችለት ሰዓት በመተት ነው የተያዘው ማለት ነው። አብርሽ በትላንትና ቪዲዮ ብዙ ነገር ትምህርት አለው። ብቻ ወርቁ ስላሰረችለት ሳይሆን እውነቴ ነው የምላችሁ ሩታና አብርሽ በድራማ መልክ ራሳቸው እንደሚጠባበቁ ትላንትና ማየት ትችላላችሁ። ዝም ብላችሁ እየተነዳችሁ እኛ የሩታ በጎች ምናምን ትሉናላችሁ እንጂ እውነት እናንተ ከበግም አትሻሉም። በግ እንኳን ያገለግላል። በአሁኑ ሰዓት በግ በጣም ውድ ነው። በውድ ዋጋ ነው የሚገዛው ማለት ነው። እሱንም ተለምኖ በስንት መከራ ነው። ላቡ አንድ ሰው ላቡ ጠብ አድርጎ ነው በግ የሚገዛው በአሁኑ ሰዓት ማለት ነው። እናንተ ግን ከጥቅምም ከፋይዳም ውጭ ናችሁ ማለት ነው። ትናንትና አብርሽ ራሱ ፊቴ ፀሐይ እየመታኝ ነው ሲል ምንድን ነው ያላት? ናይ ወደ አንቺ ጋር ፀሐይ አለ ወደ እኔ ጋር ናይ ነው ያላት። አንድ ሰው መጀመሪያ የሰውን ደስታ ሳትፈልጉ ደስታ የሚያስደስታችሁን ነገር ሳትወዱ ለሰው ልጅ እንዴት አድርጋችሁ ነው መተም ትሰራ የምትሉት? እናንተ ምድረ ምቀኞች ማለት ነው፣ ቅናታሞች ማለት ነው። አሁን እኮ የተቃጠላችሁት በመተት አዙራችሁት ነው እንጂ የእናንተም ዓላማ ያው እንደዚህ እያደረገች ሩታ አብርሽን በእጇ ልታስገባው ነው፣ ወደ እሷ ሊመለስ ነው ብላችሁ ልባችሁ ተንጠልጥሎ ነው እንጂ በዚህ ነገር ልብ ያለው ሰው እንኳን እኔ እንጃ ቁጭ ብሎ እንኳን ስታስቡት መተት ነው አይባልም። ለምን ብትሉ መተት ቢባል ኖሮ እኮ ሩታ ያን ሁል ጊዜ ስታለቅስ ና ወደ እኔ ተመለስ ስትለው አብርሽን በመተት አስራ ቁጭ ማድረግ እኮ ትችላለች። ስብሃንላ አላህ ይቅር ይበላችሁ። እውነቴ ነው ብላችሁ እና ለእሷ ያላችሁት ሁላችሁም በየቤታችሁ እንደዚህ አይነት ነገር ይግባ አልልም እኔ ማለት ነው። የሰው ልጅ ክፉ እንዴት እንደምታረጉ ለክፋት እንዴት እንደምትነሱ እውነት ያበዳችሁ እኮ እዚህ ያላችሁት ሰዎች ናቸው እኮ። ያበደ እኮ የሚዲያ ሰው እኮ ነው። እነዚህ ልጆች እኮ ምንም አይነት ጥፋት እኮ የለባቸውም። ከምር ባለፈ ራሱ በስነ ስርዓት ይቅርታ ስትጠይቅ ነው የሆነ ነገር አረገች እንደዚህ ያረገች ብላችሁ የምትናገሩት ነበረ። እሷ ግን ያንን ምላሽ ነው። ምክንያቱም ጥሩ ሰላምታ አላማረባችሁ፣ ደስ አላላችሁም። እያየን እኮ ነው። በትንንሽ አይደለም በትልልቆች ራሱ እያየን እኮ ነው። መልካም የሚናገር ጥሩ የሚናገር ይሄንን ነገር ከሀገራችን ይወጣ ያለፈ ነገር ነው፣ ለትውልድ ጥሩ አይደለም የሚል ሰው እንደ ጥላቻ ታዩታላችሁ። ነገር ግን አሁን ዛሬ ራሱ ማለት ነው ከምሬ ነው ማለት ዩቲዩብ እያየው ነበረ። አብርሽ ያሳዝናል፣ ምስኪን ወጥመድ ምስት ገብቷል፣ ሄርሚ ታሳዝናለች ምናምን የሚባልበት ቦታ የኮሜንት ጋጋታ ምናምን የላይክ ጋጋታ የቪዩ ጋጋታ ማለት ነው። እኛ ግን ይሄንን ነገር ሩታ አታረግም እነሱ ብለን ስንናገራቸው እኛ ጋር መተወያዩ ማለት ነው። እኔ ያለማየቱ አይደለም ያስጠላኝ፣ ግን እናንተም በሀገራችንም ቢሆን